የኢትዮጵያውያን አንድነት የጋራ ማህተም ነው። የታሪካቸው ካስማ፣ የማንነታቸው አምባር፣ የፍቅር የህብረታቸው ማሰሪያ፣ የፈሰሰ ደም፣ የደቀቀ አጥንትና ለክብር የተገበረ ወዝ የታሪክ ብራና ላይ የጻፉት የሚሰማ ያለ መስሏቸው ይለፋሉ። እንኳን ያለፈውን ትውልድ የሚዘክር ቀርቶ ያለውን የራሱንም አያውቅ። ምን ሰምተህ ነው? ምንድነው ያለባበስ? ምን ነው? አንቺ ከስንት ማን ጋር የምትውይ ከስንት ሰው ጋር የምትገናኝ እንደዚህ አይነት አለባበስ ምን ይሉታል? ያን ያህል እኮ የሚረብሽ አይነት አይደለም። ይልቅ ያንተ አለባበስ ተለየብኝ። አንድ ሴሚናር አለኝ፣ ወደዛ ላቀና ነው። ከተለያዩ የመንግስት ተቋማት ተውጣጣችሁ እንደመምጣታችሁ ይዘን የመጣነው ፕሮጀክት ለሀገራችን የመማር ማስተማር ሂደት አይነተኛ ለውጥ ሊያመጣ እንደሚችል መረዳት አይከብዳችሁም። የዚህ ፕሮጀክት ባለቤት ዶክተር ብሩክ ጸጋዬ ለረጅም ዓመታት ከሀገር ውጭ ቆይቷል። በዚህ ፕሮጀክትም አውሮፓና አሜሪካ ላይ ከፍተኛ ተፈላጊነትን ቢያተርፍም እርሱ ግን የሀገሬን የትምህርት አሰጣጥ ስርዓት ማገዝ አለብኝ በሚል ይህን ፕሮጀክት ይዞ ወደ ሀገሩ ተመልሷል። ጆዋና በላሚቷ መካከል ያለው ልዩነት ሳትረዱ የነሱን ፖሊሲ በሀገሬው ላይ ተገብራለሁ ብላችሁ እግሩ ያልጠናውን ጥጃ ከላሚቷ ስር እንዳትጥሉ አትሰጋለሁ። የላሚቷና የጥጃዋ ነገር ብዙ ባይገባኝም ጥጃዋን ግን ለምትታለም ላምነት የማብቃት ስለሆነ ስራው ስጋት አይግባችሁ። ወደፊት ያለውን ትውልድ የምናፈራበት ጊዜ አሁን። ስቶር መግባት የነበረባቸው መድኃኒቶች አልገቡም። ምክንያት እኔ እንጃ አላወኩም። እና ይሄ ማጣራት የማን ስራ ነው? ሳሚ ይኸውልህ፣ እኔ የሆነ ያልጣመኝ ነገር አለ። ሰላም ጠርጥራት ብቻ እንዳይሆን። አዎ ጠርጥሬያታለሁ። እንዴ ሰላም ልትጠረጠር ብትችልበት ምንም ምክንያት የለም። ይሄ ፍርሃት የፈጠረበት ስሜት ነው። ከሷ ይልቅ እኔን ያስቸገረችኝ ይቺ ማርታ ነች። ማርታ? አዎ ማርታ። ማርታ ምን አደረገች? በክፉም በደጉም ዝም ብለህ የእሷን ስም አታንሳ። በጣም እንደምታፈቅራት ታውቃለሁ። እሱ ያለፈ ታሪክ። እሷ ላይ እርምጃ ለመውሰድ ባንተ ተከለላብኝ ነው። ሳሚ ማለት በቃ ከዚህ በላይ አደጋ ውስጥ ባንገባ ደስ ይላል። ተው እንጂ ስማ፣ ጽድቅም ፍርሃትም በእኔና ባንተ አያምርም። መቼም ገነት አንገባም አይደል? ማለት በቃ ምክትል ኃላፊው አንተ አይደለ እንዴ?
ቦታውን አስለቀቃትን። አንተ ፍርሃትን ተቆጣጠር። ነገሮችን ማስተካከል ባለብኝ መንገድ አስተካክላቸዋለሁ። ግን ለምን ለመረዳት አትሞክርም? ከዚህ በላይ መረዳት አልችልም። ሰለቸኝ። በቃኝ። ቆይ ዛሬ ምን አዲስ ነገር ተገኘ? ታግሰኛል አውቃለሁ፣ ግን ሰላም በጣም ራስ ወዳድ ነሽ። እንደውም እኔ ምክንያትሽ እናትሽ ብቻ ትመስለኝ። ለማላውቀው ነገር ካለ ንገሪኝ። ሳሚ፣ ለሚያልፍ ነገር እንዲህ ባንነጋገር ደስ ይለኛል። እኔ እኮ አንተን ማገባህ ወድጄ ፈቅጄ እንጂ ተገድጄ አይደለም። እናቴን ፈልገን እንደምናገኛት ሰርጋችን ላይ እንድትገኝ እንደምታደርግ ቃል ገብተህ ሰላም በዛ። 2 ዓመት ሙሉ እናትሽን ፈለግናት። አስበሽዋል? ጊዜያችንን በሙሉ የጨረስነው በዚህ ነው። በቃ ይሄ ነው ያንተ ፍቅር ጥግ። ሳሚ፣ ይሄን ያህል አማርሬሃለሁ እንዴ? ሰላም፣ አንድ እውነት ልንገርሽ። እኔ ልጅ መውለድ እፈልጋለሁ። ትንሽ ጊዜ እኮ ነው ታገሰኝ እያልኩ ያለሁት። አሁንም ሌላ ጊዜ ስለኔ፣ አሁንም ሌላ ጊዜ፣ ተጨማሪ ጊዜ። ተረዳሽኛል መሰለኝ። ማንኛውም ለነበረን ጊዜ አመሰግናለሁ ሳሚ። ምን ሆነሻል? ዛሬም ተጋጫችሁ? የዓመት እረፍት መሙላት አለብኝ። ማንን ደስ ይበለው ብለሽ? የዓመት እረፍት መሙላት መፍትሄ አይደለም። ደግሞ ያው እንደለመደው ትንሽ ቀን አኩርፎ ይመጣታል። አልመሰለኝም። በአሁኑ ግን አምርሯል። አሁን ሄደሽ ረፍት አድርጊ። የአንቺን ፔሸንቶች ሌሎች ዶክተሮች እንዳይውልሽ አደርጋለሁ። ምንድን ነው የተፈጠረው? ሰላምታው አይገርምም? እስከሚገባኝ የተፈጠረ ነገር የለም። እሱን ከሰው ጋር ተናግረን የጨረስን መሰለኝ። ቢያልቅማ ምን አመጣኝ? ቆይ አንቺ ከኛ ይልቅ ስለራስሽ ብትጨነቂ ይሻላል። ስለኔ አትጨነቅ። እንዳፈቀረችው ስላወክ ነው አይደል እንዲህ የምትሆንባት? የወደቀ ገሎ ፉከራ አይከብድም? ወይዘሪት ማርታ ድንበር እያለፍሽ ነው። ይኸውልህ ዶክተር፣ ይሄ ኩራት በሱ የተገለበጠ ዕለት ስር ስሯ እየዞርክ ልነጣፍልሽ ልገልበጥልሽ ስትል እንዳልሰማክ። ቆይ አንቺ አላማሽ ማስታረቅ ነው ማለያየት? እሱን እንደፈለክ አስበው። ያልኩን ግን እንዳትረሳው እሺ? ሰው እንደዚህ ነው እንደምታናገረው? ምንድነው የምፈልገው ከኔ? ኦ ቁጣ ሆነሻል።
ይቅርታ እንተዋወቃለን? አዎ በደንብ ነው። ይቅርታ ከሰው ጋር ተመሳስዬብህ እንዳይሆን። ብሩክ ምን ነው የረብሽ ነገር አለ? ያው ሆስፒታል አይደለም ሙሉ ለዛ ይሆናል። የስራ ስትረስ ነው ትንሽ ከጭኝ ይላስጣልጂ። መረጋጋት ነው። አውርታችሁ ትፈጽማላችሁ አልመሰለኝ። አብሮሽ ነው የሚሰራው? ልጅታችሁ ነው ሲያለኝ ሰርጋችን ቶሎ እንዲሆን ይፈልጋል። እኔ ደግሞ የእናቴን መጨረሻ ማወቅ እፈልጋለሁ። እናትሽን እስካሁን አላገኘሻቸው? እኔ ምን ልረዳሽ? አመሰግናለሁ ጆሮክ። አባትሽን ሁሌም ብዙ ያስታውሳል። በኔ ህይወት ውስጥ አባትና ልጅ ናቸው የነገሱት። አንድም በመልካም አንድም በመጥፎ። አባቷ የሚጠላኝን እጥፍ ድርብ ያለ ጠለዋለሁ። ልጅቷንማ ትወዳታለህ። እኔ የዛሬ 10 ዓመት ወደ ካናዳ ከመሄዴ በፊት እሱ ተማሪ ነበር። ሰነፍ ተማሪ፣ የማይቀጣኝ የቅጣት አይነት አልነበረ። ታውቃለህ፣ ሲፈልግ በጠራራ ፀሐይ ግቢውን 10 ጊዜ ዙሮ ሊለኝ ይችላል። አታ ነው ናውጣ ደፋር ነህ። የሱን ልጅ መወዳጀትህ በራሱ ታሪኩ የሚያበቃው እዛ ያለ እስካሁን ድረስ የተማሪዎቹ ጩኸት ይሰማል። እኔ የምለው አሁን እውነት አመጣጥህ ስለያዝነው ፕሮጀክት ነው ወይንስ እሷን ፍለጋ? በሁሉም ነገር ውስጥ እሷ አለች። በእርግጥ ዘነበ ፈልጎ ባይሆንም ውለታ ውሎልኛል። በልጎ በስተማሪ እንደሆነ አድርጎኛል። የዚህ ፕሮጀክት ባለቤት እንደሆነ አድርጎኛል። ይሄ ፕሮጀክት ማለት ደግሞ ለእንደነ ዘነበ አይነት መምህራን የግብዓተ መሬታቸው መፋጠኛ፣ ለእንደነ አይነት ተማሪዎች ደግሞ ማካካሻ። ምን ነክቷል? እሷን ማጣት ለኛ ከባድ ነው። ከፈራሚዎቹ ዋናዋ መሆኗን አትዘንጋ። አንተ ቀሽማት እንዴት ነው ይሄንም ዘነጋው? ታዲያ ካልዘነጋው እንዴት ተጣልታ ትመጣል? እሱ የኔ ምክንያት። ለነገሩ ራሷን ነው የምትጎዳው። ራሷን ተጠያቂ የሚያደርግ ራሷ የፈረመችባቸው ማስረጃዎች በእጃችን ይዘናል። ስለዚህ አያሳስበንም አይደል? ያሳስባል። አሁንም ይሄ ጫካ ጫካ የምትለው ወጣ ያለ ቦታ የምትወደው ነገር አልተወም? የመጣንበት መንገድ አይደለም። ምን እንደሚገርመኝ ታውቃለህ?
ክፍል ውስጥ አንድ መልመጃ ሰርታ ማታቅ ሰውዬ ዶክትሬት መስራት ያልሰራሁት የክፍል መልመጃ አይመስልሽም አንቺን ያሰጠኝ? እዚህ ላሊት ነው ተይዘች ሁሌ ደግሞ እኮ አርፋጅ ነበር። ያ ማርፈድ ያውንም አልተወ ሁላችንም መስመጥ አርፈድኩ። ምን ትዝ እንደሚለኝ ታውቂያለሽ? አንቺ አጭር ቀሚስሽን አድርገሽ በዛ ላይ የነጠላ ጫማሽ ስስነት በዛ ላይ ቀጥነትሽ ምን አንተ አይብስም እንዴ? ሱሪ ላይ ቂጥና ጉልበት ላይ ተቀዶ ባለመነጽር ምናምን ነበር ትባለው። ማይዘነጉ ጊዜያቶች ናቸው። እኔ የምልህ አገባህ ወይስ? አላገባሁም። አንቺ ካገባሽ ግን ምን አማራጭ አለኝ? ሌላ አንቺን የምትመስል ፈልጌ አገባለሁ። ቀልደኛ። እና ምንድን ነው ወደዚህ የመጣበት ዋና ዓላማ? አንቺን ፍለጋ። አታሽፍ እባክህ። አንድ ፕሮጀክት ይዤ ነው የመጣሁት። ማለቴ የትምህርት አሰጣጡን ይቀይራል ብዬ አምንኩበት። ጥሩ ነው። እንዴ ሰሞኑን ለመምህራን የትምህርት አሰጣጥ ስልጠና ምናምን የምትሰጡት እናንተ ናችሁ እንዴ? ነው። አባዬ ስልጠናው ላይ እንዳለ ታውቃለህ? ያንቺ አባት? አዎ። ደግሞ ምን ተፈጠረ? ከጮኛዋ ጋር ላስታርቃት ይገባል። አሁን ከራስ ጋር ስለመሆነ መጠራጠር ጀምሬያለሁ። የኔ ልትሆን አትችልማ። እንደዛ እንደ እብድ የምትወዳት ልጅ እድሉን አግኝተህ እጅ ስትገባ የራስህ እንደማድረግ ጭራሽ ሽማግሌ ሆነ ትመጣለህ። ታፈቅሯለች። አጠገቧ እንኳን ስጠጋ ስለምን እንደማወራት አላውቅም። የልጅነት ህልሜ እንደ ጉም ተኖ ሲበተን ይሰማል። እያለ ልቧ አልፈልጋትም። አስብበት። መመለስ ካለብንም ዛሬውኑ መመለስ እንችላለን። እኔ አልመለስም። አንተ ግን ነገ መመለስ ትችላለህ። ማስፈልግህ ከሆነ ግን መቆየት ትችላለህ። አይ እኔ በቃለሁ። እኔ የምልሽ ያመጣልሽ ልጅ ሰላም ነው? እንዴት ጠየቅሽኝ? አይ ሳቅሽ ከሰውየሽ ጋር ስትጣሉ ለቀናት ከድብርት ወጥተሽ አታውቂም። ሰሞኑን ግን ምንም ያስጨነቀሽ አትመስይም። እሺ ወረኝት። አንቺ ሌላ ጉዳይ አላችሁ እንዴ? የልጅነት ጓደኛዬ ነው ያልኩሽ። ታዲያ የልጅነት ፍቅር እኮ ይበልጣል። አሁን ምን እውነት አለ ብለሽ ነው? የሚገርምሽ እኮ ማርትዬ ከትምህርት ቤት ራሱ የተባረረው እኔ ለስሜን ስል ተይዞ ነው። አሁን በዛ እድሜዎቹ ምኑን አውቃችሁት ነው? ለደቂቃ እንለያይም ነበር። ታዲያ አባዬ እንዴት እንደሚጠላው አይኔን እያየሽ አውሪ። አሁን እሱን ስታስቢ ምን ይሰማሻል? ምን ይሰማኛል? ደግሞ ሳሚ እንደማፈቅረው ታውቂያለሽ። እሱስ ስላንቺ ምን ያስባል? የኔ እናት እሱ የራሱ ህይወት ያለው ሰው ነው። ያኮ ያለፈ ታሪክ ነው። ደግሞ የተገናኘ ነው በአጋጣሚ ነው። አጋጣሚ ብሎ ነገር የለም። ቆይ አንቺ ልጅ ዛሬ ሌላ ወሬ የለሽም እንዴ? ፍቃድሽ ከሆነ እድሌ ልሞክር። ቆይ አንቺ ቅድም ቸኩላለሁ ምናምን ስትይ ነበር። ለምን ተነስተሽ አትሄጂም?
አሁን እንደዚህ ነው የምትቀመጪው? ስለሚመቸኝ ነው። ስራችንን መቼ መጀመር እንችላለን? ከነገ። ዋና ተጣጣሩ ምን ያነሳ እንዴ? ይሄን ከምናወራው እስከ ምን ያገናኘው? አንቺን ሳይ ስለሱ ማወቅ ፈለኩ። ዋና ተጠርጣሪ ቆንጆ ወንዳ ወንድ ቃ እንዴ? እኔ እኮ ስለመልኩ አልጠየኩሽም። ጸባዩ ምን አይነት ሰው ነው ነው ያልኩሽ። ጸባይኛ ነው፣ ታማኝ፣ ታጋሽ፣ ሲናገር በጣም ትሁት ነው። መላካስ መሰልሽ? ስርዓት። እሺ አንድ ነገር ልንገርሽ፣ ሺ ጊዜ መላክ ቢሆን ስልክ አንቺ ያበጣ። እናትሽን የት ትፈልጋለሽ? ምን ያልፈለግናት ቦታ አለ? ዘመድ አዝማድ አሉ ነበሩ የተባለበት ቦታ ሁሉ። አይዞሽ፣ ፍለጋችንን እንደ አዲስ ከሆስፒታሎችና ከፖሊስ ጣቢያዎች ጀምራል። አመሰግናለሁ። በቃ ነገ እንገናኝ። ማን ነበር ባለመኪናው? የመስሪያ ቤት ሰው ነው። እቃ ረስቼ ሊያቀብለኝ መጥቶ ነው። ሰላም፣ ትልቅ ልጅ ነሽ። ልትዋሽኝ አይገባም። የፈለግሽውን የማድረግ መብት አለሽ። እኔም እንደ አባት በሬ ላይ የሚቆመውን ሰው ማወቅ ስላለብኝ ለምን አምናተውኝ? እስከ መቼ እንደዚህ ልበሺ፣ እንደዚህ አድርጊ፣ እንደዚህ ምን እያልክ ነበር? እድሜ ልክን አብረኝ እኔ ጋር እስካለሽ ድረስ ያለ መስነፍ እነግርሻለሁ በእያንዳንዷ ቀን። ወዴት ነው? አትንካኝ። ሰው ጉድ ይለኛል ብዬ ነው እንጂ ድንኳኑ እስኪነሳ ድረስ የጠበቅኩት። አንተ ልጄን ገለኸዋል። አዎ፣ የመጀመሪያዬን የዓይኔን ማረፊያን የነጠቀኝ። ኧረ እባክሽን፣ ለእኔም እኮ ልጄ ነው። ምን አድርጌ ገደልኩት? ሚኒስትሪ በመውደቁ ምን እንደምታደርግ ያውቅ ነበር። ለዚህ ነው ራሱን ያጠፋው። አዎ፣ ግደላት። እኔ እንዳንተ መምህር ተብዬ በመጠራቴ በጣም ነው ማፍረው። መምህር ማለት ጎደሎ የሚሞላ እንጂ ከጎደሎ የሚያጎድል አይደለም። ቤተሰብን ሳታቃና ስለ ሀገር መቃናት አታውራ።
ልጄን በሕግ እቀበላለሁ። እማያት በጣም አርፈሽ ምግቡን አትበይ። ከ10 ዓመት በፊት የጠፋ ሰው ነው የምትፈልጉት? አይ አይደለም፣ ከ15 ዓመት በፊት ነው። ከ15 ዓመት? ብታዩት የተደራጀ የፋይል ሲስተም እንኳን የለንም። የትናንት ፋይል እንኳን ጠፍቶ ስንት እንደሚያለፋን ባወቃችሁ። አዝናለሁ። የማይሞከር ነገር። ቦታ ታስታውሻለሽ? አንቺንም ትምህርቴንም ያጣሁበት ቦታ። በእናትህ ብሩኬ፣ እኔ ያንን ትዝታ መቋቋም አልችልም። አትመልሰኝ። አቅምማ ያለሽ ነው የምትመስለው፣ ያልተነካ። በእናትህ ብሩኬ፣ ምን እንደማስብ ግን ታውቂያለሽ? እነዚህ ቦታዎች ህልሞች ሞተው የሚቀበሩበት ቦታ ሳይሆን የአዳዲስ ህልሞች መወለጃዎች እንዲሆኑ ፍላጎት። ጉዳት አልጣለ፣ ይበልጡን አጠነከረ እንጂ። ወቀሳ የለኝም። መድረሻዬን አፍጥነውታል። መምህር ግርማ ትዝ ይልሻል? ሂሳብ አስተማሪያችን ቅዳሜ ቅዳሜ ኑ እያሉ ብስኩትና ሻይ የሚሰጡን። አዎ በእናት መጀመሪያ እናንተን አስገብተው ያስተምሩና ከዛ ደግሞ እኛን። ዋው ታስታውሳለህ? በህይወት ደፍነ የምታውቀው ፈተና እኮ የእሳቸውን ብቻ ነበር። እናስ እሳቸው የሚያስተምሩበት መንገድ እኮ የተለየ ነው። በእሳቸው ክላስ እኔ ብቻ ሳልሆን ሁሉም ተማሪ እኮ ነው አሪፍ ውጤት ነበር። በአባዬ ክላስስ 1 ከ40 ያመጣ የመጀመሪያው ጀግና እኮ ነው። አሁን እንዳንተ በአገር ቢፈለግ ይገኛል። እኔ የምልህ ስለ ቀድሞ ተማሪዎች ስታስብ ምን ይሰማሃል? ማለት ምን ላይ እንደደረሱ የት እንዳሉ ለማወቅ ታጣቁ? መጀመሪያውን ክፍል ውስጥ እያሉ የሁሉንም መድረሻ አውቅ ነበር። ስለዚህ መድረሻቸው ያን ያህል አያስጨንቀኝም። ግን እኮ ጎበዝ ነው ያልከው ተማሪ ሳይሳካልህ፣ ሰነፍ ነው ያልከው ተማሪ ደግሞ ተሳክቶለት ትልቅ ቦታ ደርሶ ሊሆን ይችላል። ሰነፍ ሁሌም አቋራጭ ስለሚወድ አጭበርብሮ ከፍ ይለናል፣ ሲወድቅ ግን አይነሳም። እሺ እንደዛ ሰነፍ ያልከው ተማሪ ትልቅ ቦታ ደርሶ ተሳክቶለት ብታገኙስ ምን ይሰማሃል? መቼም ለአድናቆት እጄን አልዘረጋለት። መውደቂያን ያሳምርልህ፣ ንቃ ነው። የማየ ማስተማር ፍልስፍና እኮ ፈጽሞ ካንተ የለኝም።
ሁሌም ትል ነበር የሚሉት አንድ አባባል አለ። ያስተማሪ እንጂ የተማሪ ሰነፍ የለም። ሰነፉ አስተማሪ ነው ተማሪውን መረዳት የሚከብደው እንጂ ተማሪው ትምህርቱን መረዳት አይከብደውም ትል ነበር። ልክ ናት እኮ ግን። ኧረ ቡናውን ፈጠን አድርግ። አቶ ብሩክ እምብዛም ጤናህ ላይ ችግር የሚፈጥር ነገር አላየንም። በመልካም ጤንነት ላይ እንደሆንክ ማሰብ እንችላለን። አመሰግናለሁ። ካላስቸገርኩ ህጻናት ሕክምና ዙሪያ የሚሰራ የምታውቀው ዶክተር ካለ እኔ ውጭ ሀገር የምሰራበት ካምፓኒ አንድ በጣም ጥሩ እድል አለ። ማለት ከእንደዚህ አይነት ካምፓኒ ጋር መስራት በጣም አሪፍ እድል ነው። በዛ ላይ ደግሞ ክፍያውም ትንሽ ያጎሳል። ትላንትና ከአባዬ ጋር ስለ ቀድሞ ተማሪዎቹ ስናወራ ከፍ ዝቅ አድርጓቸው ያወራኝ መሰለሽ? ከዛም ብሩክን የማስተዋወቅ ሀሳቤን እርግፍ አድርጌ ተውኩት እልሻለሁ። ስለሱ አወራሻቸው እንዴ? ወይ ጉድ! እንደው ዝም ብዬ እንኳን አንዳንድ ጥያቄዎችን ስጠይቀው ግትርነቱ እንዳለ ነው ብታይ። እንደው ስታስቢ አባትሽን ልወቅስ ፈልጌ አይደለም። ተጠያቂ አይመስሉሽ? ሁሌም ራሳቸውን ጻድቅ አድርገው ማሰባቸው፣ ይሄ ትውልድ የመከነ ተስፋ ህልም የሌለው አድርገው ማሰባቸው ልክ ብለሻል። ሁሌም አባቴን ስመለከተው የወንድሜ ሞት ይታወሰኛል። ቤቱን ጥለሽ ጥፊ ጥፊ ነው የሚለኝ ብታይ። እኔ እዛ የሚያስጠላ ትዝታ ውስጥ ልከትሽ ፈልጌ አይደለም። ማርቲ አሁን መሄድ ሳይኖርብሽ አይቀርም። አረ እንደውም አልሄድም፣ ጉዱን ነው የማየው። ማርቲ ውይ ወንዶች ውሻ ሲያረጓቸው ነው አይደል የሚወዱት? እንዴት ነሽ ሰላምዬ? ትንሽ ከሳሽ ልበል? አሁን መሄድ ሳይኖርብኝ አልቀረም። እንዳልኩ መጣ አይደል? በልጉራን በልክ አድርገው። ምን ያህል ደባሪ ቀናቶችን ባንተ ምክንያት እንዳሳለፍኩ ታውቃለህ? ይኔ ብስም ብለሽ ነው? ቢብስማ መተህ ታገኘኝ ነበር። ሰላምዬ ለምን አትረጂኝ? ማኩርፈው የምነጫነጨው እኮ የአንቺ ደስታ ሳያስደስተኝ ቀርቶ ሳይሆን አንቺን ለማግባት ካለኝ ጉጉት ነው። እንደምጎዳ ያወቅ ትተኸኝ አትሄድ። በፍጹም በፍጹም ትቼሽ አልሄድም። መካሻ እንዲሆን ጥሩ ዜና ይዤልሽ መጥቻለሁ። አንድ ትልቅ የውጭ ካምፓኒ ውስጥ የሚሰራ ሰውዬ ጋር በአጋጣሚ ስናወራ በአንቺ ፊልድ ሰው እንደሚፈልጉ ነገረኝ። የዛኔ ማክሮፌን ረስቸው መጣሁ። ሰላምዬ ለሁሉም መካሻ እንዲሆነኝ እድሜ ልኬ እናትሽን ልፈልግ ቃል እገባለሁ። ቃል መግባቱ ሳይሆን መፈጸሙ ከባድ ጣጣ ነው። እናቴን ለመፈለግ ስላሰብክ ግን አመሰግናለሁ። ቅርታዬን አልተቀበልሽኝም ማለት ነው? አልተቀበልሽኝም? አልተቀበልሽኝም? ተቀበልሽኛል? አንተ
አንተ አስማተኛ ነህ። የአስማተኛቴ አንቺ ላይ አሰራም እንጂ ግን ያለኝ የስራ ጉዳይ ምናምን ብዙም አልገባኝም። የምሳ አንድ ከውጭ የመጣ ባለሀብት ለሆነ ስራ ይፈልግሻል ብቻ እንደዚህ አይነት ነገር ነው ያለኝ። ከነሙሉ ስጦታው ነው የተመለሰው። ጽድቁ በቀረብኝና በቅጡ በኮነነኝ አሉ። ብሩክዬ አንተ ግን እንደራስ ጉዳይ ስለተጨነቅልኝ በጣም ነው እሺ ማመሰግነው። ከምስጋናው ይልቅ ለምራህ አትቀርሽ። ወደድከው? አንቺ ከወደድሽው ምን ይወጣለታል? ወይን ጠጣ ስለ እሺ ስላልከኝ ደግሞ በጣም ደስ ብሎኛል። ታውቃለህ አንድ ቀን ሳላስብ ቀርቼ እኮ አላውቅም። ታዲያ ለምንድን ነው ያልፈለግሽ? በፌስቡክ በምን ያላስፈለግኩ ነገር አለ። ግን አንተም አልፈለከኝም፣ አልመጣም። እኔ የምችለው ነው ያልፈለግሽ፣ ግን እድለኛ ነበርኩ። አንተን ያገኘች ግን እድለኛ ነች። የተረጋጋ የማትረብሽ በቃ ወንድ ነህ። ወንድ ምን አይነት ነው? ልክ እንዳንተ ና እዚህ ጋር ተቀመጥ። አይ እዚሁ ይሻለኛል። ና እዚህ ጋር እንደሱ እንዳትይኝ ከሆነ በኋላ ታደክሚኛለሽ። ምን አለ እንደ ልጅነታችን ማንም ሳያባረን በቃ እንደ ልባችን በሆነ። ያንተን ቦታ ግን ማንም አልያዘብህምሽ። ለብቻ ቦታ አለ። ምርጥ ጓደኛዬ። ወይኔ ጉዴ! በቃሽ እንዴ? አባዬ አብዷል። ይሄኔ ምን ብዬ ነው የምገባው? አታስቢ፣ ራስሽን ጠብቂና ደህና ደሪ ብሎሻል። ማታ በስልክሽ ስልካቸው ላይ ድንገተኛ ክፍል አዳሪ ደውሽ ቴክስት አድርጊላቸዋል። አይ ሰሚ ሰላም ነው? አይ እሺ። የነገርኩሽ ስራ ባልደረባ እሱ ነው። ብሩክ። እሺ፣ ስላገኘው ደስ ብሎኛል። ቴንክ ዩ። ብዙ ሰምቻለሁ ስላንተ። አመሰግናለሁ። ብሩኬ ግባ ግባ።
ጤና ይስጥልኝ ጋሽ ዘነበ። ጤና ይስጥልኝ ዶክተር ሳሚ። እንደምን አለ? ሰላም ኖት? አለን እግዚአብሔር ይመስገን። እንደምን አለ? እንዴት ኖት? አለን ሰላም ነው? ይመስገን ደህና ነን። ሰላም ነው? ስራ ትንሽ ስለበዛብኝ ነው የጠፋሁት። አዎ እኔም እኮ ሰላምን እጠይቃታለሁ። ስራ ይበዛበታል ነው የምትለኝ? አዎ ትንሽ ስራ በዛ። ደህና ነህ? ጤንነትህ? ብሩክ ይባላል። ከውጭ ነው የመጣው። ስራ ባልደረባዬ ነው። ተዋወቀው። ዘነበ? ብሩክ። ማርትዬ ምንሽ ነው የደነገጥሽው? ብሩክ ምልሽ እኮ አብሮት ያለው ነው። ብሩክ ነው። ብሩክ ያ ከውጭ መጣልሽ? አዎ። እኔ ግን ምንም አስበው ይሁን ምንም አለቀው እንዴ ልቤን እኮ ነው ቀጥ ያደረጋት። ከጮኛሽ ጋር ነው የመጣው። ማርቲ አታሹፊ። አባዬ ቢያውቅ ምን ሊፈጠር እንደሚችል ታውቂያለሽ? እንግዲህ ሁለት ወዳጆች ደጅሽ ላይ ናቸው። እኔ ለማንኛውም የሆነ ነገር እናዘጋጅ። የት ሀገር ነው የምትኖረው? ካናዳ። አገሩ ላይ ኢንቨስት ሊያደርግ ነው የመጣው። ጥሩ መምህር መሆኑን ሰምቻለሁ። ተማሪን በፈለጉበት መንገድ እንደሚያነሱ። ጥሩ ነገር ያለ ማለት ነው። ጋሽ ያረ ሰላጣውን ነቀልከው? አይ አረም ነው። መሬትና የእናት ማህፀን የሰጡትን ሁሉ ያበቅላል። የሚጠቅመውንም የማይጠቅመውንም። ቀና አስተሳሰብ ካለ የነቀሉት አረም እኮ በህይወት ላለው ሰላጣ አስተዋጽኦ ሊኖረው ይችላል። አረም ነው። ጠቃሚ ሆኖም አያውቅም። ጋሼ ብሩክ ተጫዋች ነው። ጨዋታ ይወዳል። ለእርሶ ብዬ ያመጣት ስጦታ አለች፣ ተቀበሉ። ለማን? ለኔ? አዎ። ጥሩ ጓደኛ ነው። ጥሩ ሰው ነው። European history. የፈረንሳይኛ ቋንቋ መማሪያ ምናልባት ከጦቢያ ታሪክና ከግዕዝ ቋንቋ ጋር ተመሳስሎብን ነው። አይደለም አትዘነበ፣ ሲረዱት ይወዱታል ብዬ ነው። ጋሼ ውስጥ እንጠብቀ። ብሩክ እንግባ። ሰላም እንዳትለኝ። ቆይ ግን ምን አስበህ ነው? ልቤን እኮ ቀጥ ነው ያደረገው። ሳቅሽን መልስልሻለሁ አላልኩ? ደግሞ ስላንተ ምንም እንደማያውቅ ሰው ከውጭ የመጣ ሰው ምናምን ስል ዝም ብለህ ትሰማኛለህ አይደል? ደግሞ ቤት አግኝተኸው ነው? ባንቺ ልብ ትርታ ተመረች። አባዬ አወቀ አላወቀ በጭንቀት ልሞት። ከእሳቸው ጋር እንኳን መታወቂያ ጊዜያችን ገና ነው። እውነትም ተለውጠሃል። አገር ላይ ኢንቨስት የማድረጉ ጉዳይ እንዴት ነው? ተሳካልህ? አገሪቷን እንጂ እኔም ብዙም ተጠቃሚ አያደርግም፣ ግን ተሳክቷል። ምን ማለት ነው? ሀገር ተጠቃሚ ሆነች ማለት ትልቅ ትርፍ አይደል እንዴ? ለወገን መቆም። እኔ እንደዛ የሚያስቡ ሰዎች ሀሳባቸውም አይገባኝም። ትርፋማ ልሁን እንጂ የትም ቢሆን ግድ የለኝም። ጋሽ ዘነበ ትክክል ነው። ለሀገሩ ለወገኑ መስራት ማለት በራሱ ትልቅ ስኬት ይመስለኛል። እንደዚህ ክብሩንና ማንነቱን የረሳ ሰው ደስ አይለኝም። እኔም የሀገራቸውን መውደድና ክብር ባፋቸው ይዞ ልባቸውን የረሱ ሰዎች ደስ አይለኝም። ሀገርን ሀገር የሚያሰኛት ህዝቦቿ ናቸው። ላይላዩን እንደ አቁማዳ ራሱን አሳምሮ ውስጡ ባዶ።
ባፉ ስለ ሀገሩ ሞዴል ያወራል። ክፉ ቀን ሲመጣ ሳለፈ ስለዚህ እኔ ባሰባችሁ አልስማማም። እንደዚህ አይነት ሰው ቢኖርም እኮ ሁሉም እንደዛ ነው ማለት ይከብዳል እኮ። እኔ ምን ብለው እኮ ይሄን ወርቁን ከጭቃው አንጥረን እንለይ እያሉ። አንተ እጅግ መስመርን ስተና ያለው የሚገላግለን ነገር ያለ አይመስለኝም። እኔ መስመሩን ከሳትኩ እንዲያም ከሆነ ከተማሪው ሳይሆን ከአስተማሪው ችግር አለ ማለት ነው። አንተ ምንድነው ጋሼ ጋር እንደዚህ የሚያያይዘ? ይሄ መድኃኒት እኛ ጋር የለም። ምን ማለት ነው የለም ማለት? ባለፈው ሳምንት አይደል እንደ ስቶር የገባው? ልጅቷ ልትሞት ነው። ቶሎ በይ ከየትም ብለሽ አምጪላት። የትም የለም እኮ ነው የምልሽ። ምንድነው የተፈጠረው? ይቅርብኝ እያልኩ ሰዓት ውስጥ ከተኛለሁ። አንተ አትቆቆቅ። እንደዚህ ስትሆን ነው የምታስነቀው። ማንም መቶ ቢመረመር አንተ ራስህ ካልነገርካቸው ድረስ ከየትም ፍንጭ ሊያገኛቸው። እሺ ልለምን። አሁን እንኳን ላሉት ታማሚዎች እንድረስላቸው። እሺ እንዴት? የተወሰነ መድኃኒት ወደ ስቶር እናስገባ። እንዳጨርሰው መላኩ እንዳጨርሰው። ስቶር ውስጥ የጠፋ መድኃኒት ድንገት ተገኘ ቢባል አንተን ያስጠረጥራል። ይዘኔ ሁለታችንም ያበቃልናል። በዛ ላይ ነጋዴዎቹ መድኃኒቱ ገበያ ላይ እንደተገኘ ቢሰሙ በአንዴ ዋጋው ዜሮ ይገባል። ታውቃለህ፣ እኔ ደግሞ ይሄን መታገስ አልችልም። ትንሽ ሰባዊነት የሚባል ነገር አይሰማም? አንተ ሁለት ወደ ሆነ ይሄ ሰባዊነት ምናምን እያልክ ሰበብህን አታብዛ። ደግሜ እነግርሃለሁ፣ እኔ እናንተ ማለት የብዙ ሰዎችን ነፍስ ወደ ሳንቲም ቀይረን የበላን ወንጀለኞች ነን። ደርሰህ ጻድቅ አትሆንብኝ። አሁንም መድኃኒቱ ተደጋግሞ እየተጠየቀ ነው። አንዲት ልጅ ኮማ ውስጥ ነው ያለችው። በዛ ላይ ኬዙን የያዙት እነ ሰላም ናቸው። ተዋቸው፣ ምንም አይመጡ። የሟቾች ቁጥር መጨመር የበለጠ መድኃኒቱን ያደርገዋል። ይሄ ደግሞ ለእኛ ምን ያክል ጥቅም ሊሰጠን እንደሚችል በደንብ አስበው። ሰው እየሞተ እኮ ነው እያልኩ ያለው። ይሙቷ! እኔ ላይ አታፍጥ። ሰው ካልታመመና ካልሞተ መሰረት መጥራታችን። አንተ ተረጋጋና ነገሮችን አስተካክል። ሰላም ሰላም። ፈለከኝ አባ? ቁጭ በይ።
ይሄ ኢንቨስተር ነኝ ምናምን የሚለውን ሰው ታውቂዋለሽ? ማንነቱን ጀርባው? አይ ጓደኝነቱ ለሳሚ ነው፣ ግን ቤተሰቦቹ ካናዳ እንደሚኖሩና የተሻለ የኑሮ ደረጃ እንዳላቸው አውቃለሁ። በስደት አለያም በልምምጥ ነጭ ሀገር ይገባሉ። ከዚያም ከዚህም አጠረቃቅመው ይህንን ዶላር ዩሮ ይዘው ይመጣሉ። በኢንቨስትመንት ስም የተበከሉ የምዕራባውያን አስተሳሰብ ህዝቡ ላይ ይበትናሉ። ይሄ ነው አላማቸው። የትም የትም ቢሄዱ ሰርተው ራሳቸውን ለመለወጥ እንጂ ሀገራቸውን ጠልተው አይመስለኝም። አንተ ምን አበሳጨ? ምን ነው የማንን ሀገር ነው የሚያረክሱት? ለምንድን ነው ማልበሳጨ? እሱን ልክ ብለሃል፣ ግን አንዳንዴም የሰዎችን ሀሳብ ለመረዳት ለመቀበል ብትሞክር ብዬ ነው። ያንቺ ምክር ፈልጌ አይደለም የጠራሁሽ። ይሄ ሰው ካሁን በኋላ እዚህ ቤት እንዳይመጣ ካንቺ ጋርም እንዳላየው፣ ቢመጣ ግን ውርድ ከራሴ። ከየትም መጥቶ እኔ መንገድ ያሳየኛል? ሪከርድ የመስበር አላማ የለኝም። ልትገለኝ ነው እንዴ? ስንቴ ተሰባብራለሽ? ሰባብረሽ ጨርሰሻል። ብሩኬ፣ ለማይሆን ነገር አለፋው። ከዚህ በኋላ እንኳን የሚበቃን ይመስለኛል። ለምን ተስፋ ትቆርጫለሽ? ቆይ የተወለድሽበት አካባቢ ነበር አይደል ኖሮ የነበራችሁት? ደብረ ዘይት ነው። እየጠየቀ መሄድ እንችላለን። ምናልባትም እኮ እሳቸው መተው ፈልገውኝ ይሆናል ብለው ጠይቀው፣ ምናልባትም የልጇን ሞት መቋቋም አቅቷት እሷም ራሷን አጥፍታ ሊሆን ይችላል። ሰላም፣ ይሄ እንደማይሆን ልቦናሽ የኔን ስትል የራስን ረሳ። ምን ላይ ነገር እንደ ሀገር አቀፍ ትምህርት ፖሊሲው ያለውን ነገር አይተን እናገራለን ብለዋል። ካናዳ የምመለስበትን ቀን ግን አላውቀውም። ምን አለባት ትሄድ? ሁሌም እዚህ ከጎኔ ባገኝ ደስ ይለኝ ነበር። እኔም ሁሌ አጠገቤ ብትሆኚ ደስ ይለኝ ነበር። አባዬ ግን እኔ እናንተ እንዲህ እንደምንገናኝ በቅ እንደሚያብድ ታውቃለህ። ስጋዬን ቦጫጭቀው ነበር ለአሞራ የሚሰጡት። ግን ለማንነትን ነግረው አብራችሁ አሰሩ። ማንነቴን የምነግርበት ጊዜ አሁን ነው። ስራውን ግን አብረን እየሰራን ነው። የዚህን ተልእኮውን ጨርሰ ወደ ካናዳ ስትመለስ በተሰጠ የትምህርትና ጥናት እድል ተጠቅመ እንደ ብርቅዬው ልጃችን እንደ ኢንጂነር ዶክተር ቅጣው እጅጉ ጣራ ስትነካ ብዙ ኢትዮጵያውያን ልጆች አንተ መሆን ሲመኙ በአንተ ምክንያት የብሔራዊ መዝሙራችን በዓለም ሙሉ ሲዘመር ባንዲራችን ከፍ ብሎ ሲውለበለብ የሀገራችንን ስም ሳይወዱ በግዳቸው 10 በየሚዲያው ሲጠሩ አስበዋል።
ፎቶ ከዚህም ቀን አቤት ያኔ ህዝቡ ላንተ ያለው ስሜት። አንቺስ ምን ይሰማሻል? የሺህ አይኖች ማረፊያ እንዳደረገ ሁሉ ሁሌም እንዲጠብቅ ለአምላኬ ጸሎቴን አቀርባለሁ። ከዛ ጓደኛዬ ስለሆንክ ስለማቀህ እኮራለሁ። እንደማቀህና ጓደኛዬ እንደሆንክ በኩራት ለሁሉም አወራለሁ። ያንን ቀን እንድናፍቀው አደረግሽ። ነገር ግን ከህዝብ መሀል ሳይሆን አጠገቤ እንድትሆን ነው የምፈልገው። ባለፈው ሪሰርች ምናምን ሰራለሁ ብዬሽ ነበር አይደል? እስኪ ወደ ደብረ ዘይት አካባቢ አድርገውና የሚሆነውን ነገር አብረን እናያለን። ምንም እንዳትጠይቅኝ ከመሄድ በፊት ውጭ ጾታ ልስጥሽ። ብሩኬ ስራ ላይ ነኝ። ምንም ምክንያት አልፈልግም። ፈጥነሽ ነይ። እሺ እሺ፣ ፈጥነሽ ነይ። ሰላም ነኝ ልጅሽ። አሁን ታዲያ ከየት መጣሽ? ደብረ ዘይት ትምህርት ቤት ላይ ያላፈላለኩሽ ቦታ እኮ አልነበር። ትንሽ ራቅ ያለ ገጠር ነበር የመጣሁት። ሰሞኑን ነው ወደዚህ የተመለስኩት። ለምን ግን ትተሽ ጠፋሽ? ነገሮች ሁሉ ከአቅሜ በላይ ሆኑ። የአባትሽን ሁኔታ መቋቋም አልቻልኩም። እሱም ባየው ቁጥር የልጄን ሞት ያስታውሰኛል። አላስችል ብሎኝ ተመልሼ ስመጣ ጭራሽ አንቺን ይዞ ተሰውሯል። በሚዲያስ ነገርኩ አልሆነ። የት ብዬ ላገኛችሁ? የት ብዬ ልፈልግሽ? በእርግጥ ላንቺ ስል ሁሉንም ነገር መታገስ ነበረኝ። አንቺን ፈልገሽ ያደረግሽው ነገር አይደለም። ብቻሽን ተሰቃይተሽ
አሁን አንቺን አግኝቻለሁ። ከዚህ በኋላ ዳግመኛ እንዳላጣሽ ማድረግ ያለብኝ ሁሉ አደርጋለሁ። ብሩክዬ በጣም ነው የማመሰግነው። እሺ ምን ነው ብሩኬ? የተፈጠረ ነገር አለ? ልቤ ክፉ አሰበ። ከአንቺ ጋር ላለመለየት ምን አለበት እናቷ ባልተገኙ ብዬ አሰብኩ። ክፉ ነገር ተሰምቶኝ ሳይሆን እንኳንም ተገኙ ደስ ብሎኛል። ለሳሚ ደውዬለታለሁ። አብረን እናገኘዋለን። ወደ ጉዳያችን እንምጣ። አንደኛ ስለ ሁለት ጉዳዮች ነው የምናወራው። መጀመሪያ ስለ ሰርጋችን ዝግጅት፣ ሁለተኛ እናትና አባትሽን እንዴት እናገናኛቸው። ለነገሩ የዘነበ አስታጥቄን ጉዳይ ለኔ ተውት፣ እኔ ወጣዋለሁ። ትንሽ ቀለል አላረከው? እያወራን ያለነው እኮ ስለ ጋሽ ዘነበ ነው። መጀመሪያ ለማግባባት እኮ ከራስ ጋር መግባባት ይቀር እንደምታስበው አይደለም። ፍቅር ጣልቃ ገብነትን አይፈልግም። ፊት ለፊት ሲገናኙ ሁለቱም በልባቸው ያወራሉ። ኦኬ፣ ለማንኛውም ዛሬ ይቀወጣል። ጋባዥ ነኝ። አንድ ማልቀርበት ቀጠሮ አለኝ። እናንተ ተዝናኑ፣ እኔ መሄድ ይኖርብኛል። አይ አንስማማም። ይሄ እኮ ያንተም ደስታ ነው። ዝም ብላ አትሽለጥለጥ። ከምሬ ነው። ከባድ ጉዳይ በቅጥ መኖሩ አብሮ ነበር የሚሆነው። ለዛሬ እንለፍ። ቴንኪው ሰላሜ። ብሩኬ አብሯችሁ ይሆናል አይደል? ብሩኬ ትንሽ ከልጆች ጋር ተገናኝተን ሴት ልጅ ጠጪ ከሆነች ዋጋ የላት አይደለም እኮ። ዝም በይ። እንደዚህ ውዳቂ እንድትሆኝ አይደለም ኮትኩቼ ያሳደኩሽ። ውዳቂ ነው ያልከው? እኔ ነኝ ውዳቂ? እንዴት ነው በእናትህ ኮትኩቶ ያሳደግ? እንዳንተ እንድኖር ያንተን መንገድ እንድሄድ ያንተን አስተሳሰብ እንዳራምድ ማድረግ ነው መኮትኮት? አንቺ ዝም በይ። ጠጥተሻል፣ ግቢና ተይ። ምን ልትመታኝ ነው? ለአንተ እኮ ብርቅ አይደለም። ምን እየደበደቡ ከቤት ማባረር ምናምን። ወንድሜን እኮ ገለኸው። መኖር እየፈለገ ገለኸዋል። ወንድሜን ገለኸዋል። አንተ እኮ አረመኔስ ነፍሰ ገዳይ እኮ ነህ። ስካሪ ሲበርድ ጠዋት እንነጋገራለን። ምን ሆነሽ ነው የጠጣሽው?
ከፍቶሻል ወይ ችግር አለ ወይ ብለህ ጠይቀኝ። አልጠየቀኝ። አባ እኔ እኮ አባት እፈልጋለሁ። እንደ አባት ሁንልኝ እንጂ እንደ ሰው ይከፋኛል፣ ብቸኝነት ይሰማኛል እኮ። እኔ እኮ ሴት ልጅ ነኝ። ምን ፈልጌ ምን እንዳጣው ታውቃለህ? አታውቅም። ያለ እናት እንድኖር ፈረድክብኝ። ቆይ እኔ አላሳዝንህም እንዴ? ግን ጠዋት እንነጋገራለን አልኩሽ። ተነስ። ጅብ አልታሰረም። ኖ እንዴ ማለት ይሄን ማድረግ አይጠበቅብሽ። ቆንጆ ነሽ፣ ማንንም የሚስቡበት አለሽ እና ወደ ቤት መሄድ አለብኝ። የምርህን ነው? አዎ። ለምን ያፈንከው ነገር ካለ አትናገርም? አዎ ያፈንኩት ነገር አለ። እስከዛሬም ለጓደኛሽ ያልነገርኳትን ሚስጥር ልንገርሽ። ማንም ሳያውቅ ብቻዬን ለብዙ ዓመታት አፍቅሬያታለሁ። አርፍጄ ሊሆን ይችላል፣ ሌላ ሰው ለመልመድ ግን ዝግጁ አይደለሁ። ታዲያ ለምን ለሷ አትነግራትም? ረፍዷል። እኔ እንደ አይነት የተሳሰበ ነገር አልወድም። ይልቅ ይበልጥ ሳይረፍድ ስሜትን ንገራት። የነገርኳት ቀንም ማውጣት ይመስለኛል። ባለመናገር ውስጥ ምን አለ? ቢያንስ ስሜቴን ስለማታውቀው አብራኝ ትቆያለች። እስካሁን ያወራነው በእኔና አንቺ መሀል። አሁን መሄድ እችላለሁ። አመሰግናለሁ። ከአመታት በኋላ ተገኘ። ግን ምን አጥፍቼ ነው ይሄን ያህል ዱካን ያጠፋብኝ? እንዴት አገኘሽኝ? ጊዜው ደርሶ። አሁን ምን ፈልገሽ መጣሽ? አለሜ አጨልመሽ ሄድሽው፣ ረግጠሽ ሄድሽው። ለይቅርታ በር የሌለውን ግትር ልብህ ነው ቀሰው። አንተን ይቀጣል። አንተ ጋር ቢያንስ የምትጽናናባት ልጃችን ነበረች። እኔ ግን ከጸጸት ውጭ ምንም አልቀረኝም።
ራስሽን የቀጣሽው ራስሽ ነሽ። ቤትሽን ረግጠሽ ሄድሽው አንቺ ራስሽ ነሽ። እስኪ አንድ ቀን እንኳን ራስን ውቀስ። በእድሜ ምንም አትማርም እንዴ? በእድሜ የተማርኩት እንዳንቺ አይነት ሴት ወደ ልቤ እንዳይገባ መከላከል ነው። ልጄ ልታሳየኝ ትችላለህ ወይንስ የሷንም አስከሬኗን ነው የምታስረክበኝ? ዘነበ፣ አድራሻን ስለማውቀው ቤት እመጣለሁ። ማታ እንደዛ ሰክረሽ የገባሽው የእናትሽ መገኘት ፌሽታ ነው። ትሰሚያለሽ? ስትፈልጊ አንቺም ማብረሻት መሄድ ትችያለሽ። እሷ ግን እኔ ዘነባ አስታጥቄ በቁም እያለው እዚህ ቤት አትገባትም። ከዚህ ሁሉ ዘመን በኋላ እንኳን ስታገኛት ቁጣ አልበረደ? ሚስትህ እኮ ናት፣ የልጆችህ እናት። አንቺ ልጅ ለኔ መልስ አትስጭኝ፣ አፍሽን ዝጊ። በምን እንደማዝን ታውቃለህ? እኛ የእናንተ የተሳሳተ ግንኙነት ውጤት በመሆናችን ብቻ ነው። ያንን እንኳን እናንተ አትረዱት። አንተና ማየን የሚያመሳስላችሁ እኮ ሁለታችሁ መምህር መሆናችሁ ብቻ ነው። እንዴትና በምን እንደተገናኛችሁ እንኳን አይገባኝ። አንተ እንድትመርጥ ያስገድዳትን ነገር ባውቀው ደስ ይለኝ ነበር። ወዳ ነው እንዳልል አንተ እድሜ ልክህን ሳቀ ለፍቅርም ሆነ ለይቅርታ ቦታ የለህም። አንቺ ልጅ መልስ አትስጭኝ፣ አፍሽን ዝጊ። ሰይጣኔን አታምጩ። ልትመታኝ ነው? እንካ ምታኝ፣ እንካ ምታኝ፣ ይኸው ምታኝ። የኑሮ ፍራቻን በእኔ ላይ ተወጣ። ዱላ እኮ ይሽራል። አንተ ግን በእያንዳንዳችን ህይወት ላይ ጣልከው ጠባሳ ግን አይሽርም። ይቅርብኝ እያልኩ እሳት ውስጥ ከተኛለህ። አንተ ሰው ያተመቅሞቅ አንተ ምን በቆቅ ነው እንደዚህ ነገሮችን የሚያበላሽው? የሰው መሞት የህፃናት ሞትን ምን አገባኝ? ደግሜ እነግርሃለሁ። እኛ ገንዘብ ማግኘት የምንችለው ሰው ሲታመምና ሲሞት ነው። ይሄ ስራችን ጉዳይ ነው። ከዚህ ምን ትሰራለህ? ምን እያወራችሁ ነው? የሰማኸውን ነገር እንዳልሰማህ ቁጠረው። ለምን? አይጠቅምህም። በዛ ላይ ሰላም ስለዚህ ጉዳይ ምን የምታውቀው ነገር የላትም። ሚስጥሩ በእኛና በአንተ መሀል ይቅር። ከምር ነው? አዎ። ሚስጥሩን መጠበቅ ካልቻልክ ግን ዶክተር እያስፈራራኸኝ ነው? ቀለል አድርገህ የሰው ልጅ ስለማጥፋት እያወራን ያልበላህን አትካክ። አንተ እዛ ሁሉ ነገር ተመቻችቶልህ እየኖርክ እዚህ መተህ አትዘባርቅ። ይሄ የአረመኔነት ጉዳይ ሳይሆን የጥቅም ጉዳይ ብቻ ነው። ተግባባን? ዶክተር ሳሙኤል ድጋሚ ራሴን ላስተዋውቅ። ሰላምን ማቃት የዛሬ 10 ዓመት ነው። ሰላም ማለት የልጅነት ጓደኛዬ ናት። ምናልባትም እኔ ለእሱ ያለኝን ስሜት አንተን ብታውቅ ኖሮ እንደዚህ አትጫወትባት። ይሄ ሊሆን አይችልም። ይህን ሁሉ መስዋዕትነት የምከፍለው ለእሷ ብዬ። አንተ ግን ሴሰኛና አረመኔ ነህ። ስለዚህ ያልከው ነገር ትክክል ከሆነ
ውስጥህን ሳቃጥለው ነው አይከረምኩት። እንዴ ብሩክ የሙት ቻይ ሰው ነህ። እድሉን ባገኘሁትና ምን እንደሚገባት ባሳየው። አሳዘንከኝ። ለካ ያያት ምራቅን ስጡት ነበር አይከረም። ሳሚ ምን ነክቷል? ይኸውልህ ሳሚ፣ ሁለታችሁን መለያየት እኮ አቅቶኛል። ትንሽ ከታገስከኝ እየተዝናናሁባት ቆሽትህን አሳር ሳሚ ብሩ በመታየኝ በኩስ ውስጥ ምን እንዳወቁ ግን ታውቃለህ? ሰላምን ምን ያህል እንደምታፈቅራት። ተረጋጋ። እኛን አጋልጣለሁ ችግር እፈጥራለሁ ብትል ሁሉም ማስረጃ በእጃችን ያለው። እድሜ ልኳን እስር ቤት እንድትማቀቅ ታረጋታለህ። ጨካኞች ናቸው። እሺም በምን መንገድ ነው ሰላም ከዚህ ውስጥ የምናወጣት? እሱን ለኔ ተው። መላኩን አገኘዋለሁ። መላኩ አትፍራ። ይህች ሀገር የሞተላትን አክብር አታውቅ። ቆዳዋን ገፎ አጥንቷ አንግጦ ለጠላት ግን ታጎበድዳለች። ታዲያ ለዚች ሀገር እምነት ምኗ ነው? እስከ ዛሬ ምክንያቴን ነገር ያህል አቁም አይደል? ዛሬ ልንገርህ። እስኪ ምንድነው ንገረኝ ሳሚ፣ እስቲ ንገረኝ። አባቴ ዶክተር ነበር። የሱ ጓደኞች ጥቅማቸውን አስቀድመው ሲሄዱ፣ ምስኪኑ አባቴ ግን ሀገሬን ያስተማረኝን ወገኔን ብሎ እዚሁ ቀረ። በታማኝነት ያገለገላት ሀገሩ ግን እሱ በወደቀ ጊዜ ዞርም ብላ አላየችው። ለዘመናት በድህነት ማቆ እኛን ሜዳ ላይ በትኖን ሞተ። ስለዚህ ትክክል ማን ነው? ጓደኞቹ ወይስ እሱ? ለሀገሩ የታመነ ወይስ የከዳ? አባት ትልቅ ሰው ነበር። ዝም በል አንተ። በአባቴ አጎል ታማኝነት ምክንያት በምን አይነት ሁኔታ ውስጥ እንዳደግን ታውቃለህ? የሚበላ ጠፍቶ ባዶ ሳህን ይዘው የራባቸው እየጮሁ የሚያለቅሱ ህፃናቶች ፊት አይተህ ታውቃለህ? እናት የምታደርገው አታ ግራ ገብቷ ስትሳቀቅ ምን ቀረ? መሞቱን ለማረጋገጥ ምን ይጣ? ሰላም፣ ከዚህ በላይ እንድትደልልኝ አልፈልግም። እሺ ሰላምዬ፣ ተረጋጊና አናግሪ። ምንድነው ማዳመጠው? ሁን ብያረኩት እኮ ምንም ነገር የለም። በአንተ እጅ ሌላ ሰው አዘዘበት? ብታውቂ ኖሮ ሁሉንም ነገር ያደረኩት ላንቺ ብዬ። ማስሎንክ ነው ያንተ የኔን ህይወት የምታስተካክለው። ደግሞ ካንተ ብሶ የአባቴን ግብዝነት ምናምን ትነግረኛለህ አይደል? ከዚህ በላይ ግን አታስመስልሽ። ደግሞ እኔ ራሴን ጠንቅቄ የማውቅ ሰው ነኝ። ያንተ እርዳታ አያሻኝም። ሊናገር ያልፈለገ ያልተረዳነው ነገር ይኖራል። እኔ በደንብ ተረድቻለሁ። ብሩክን ጠንቅቄ ነው የማውቀው። የሚፈልገውን ለማድረግ የማይቆፍረው ድንጋይ የለም። ታዲያ ይሄንን ማድረግ ቢፈልግ እስከዛሬ ለምን ዝም አለሽ? ያደረገውን እያወቅሽ ጭራሽ ትከራከሪለታለሽ? ጠንቅቄ ያውቀዋለሁ ካልሽ ብሩክ እንዲህ ልትናገር አይገባም ነበር። አንቺ ከኔ በላይ ታውቂው የለም። ለዛ አይደለብሽ ከጅም እኔ ምን ያህል ህይወትን የሚቀይርልህ ብር ብታገኝ
በሞት ላይ መሞሸር የቻልከው? ማርታ ስለምንድን ነው የምታወራው? ስለምን እንደማወራ ጠንቅቀህ ታውቃለህ። ሳቅ እንደ አይነት ምግባር የጎደለ ካልነበርክም። ስለምንድን ማለት የምትይው ነገር እኔ አልገባኝም። እቺ ምስኪን ልጅ አታሳዝናችሁ? በማታውቀው ነገር ተብትባችሁ ስታስሯል። እባክህ የማውቀው መላኩ እንዳልሞት አውቃለሁ። ፋይሎቹን ስጠኝና ሰላምን ነጻ አውጣት። እኔ የምረዳሽ ነገር ቢኖር እኔ ደስ ነው ባለኝ ነበረ። ግን አንቺም እኮ እየተሳሳትሽ መሰለኝ። የማላውቀው ጉዳይ የለም። ተሰብስባችሁ ስትገቡ አስረው ሲገርፉ እውነቱን ታወጣታለህ። አንቺ ሴትዮ ምን ቀረሽ? ምን ፈልገሽ መጣሽ? ህይወቴ ውስጥ ያለችውን አንዲት ተስፋ ለመንጠቅ ነው? እኔ ምንም ልወስድብህ አልመጣሁም። የኔንስ የባከኑ ዓመታት ለምን አታያቸውም? መቼም አፋልጉኝ ሳስነግር ሳይደርስ ቀርቶ አይደል? የኔ መስማት አለመስማት ዋጋ የለውም። በፈለግሽ ሰዓት ሄድሽ፣ በፈለግሽ ሰዓት መጣሽ። ይህ የባልና ሚስት ወግ አይደለም። እንደውም እውነቱን ልንገር፣ እኔም ልጄም እኔን የማግኘት መብት አለ። ብሩክን ይቅርታ ብትጠይቅ ይሆናል የሚሻለው። ደግሞ ለዚህ ሁሉ ነገር ተጠያቂ ሳሚ ነው። ልጁ ምንም በማያውቀው ብዙ ነገር በድለሽዋል። አጥፍቻለሁ። ይቅርታሽን ሳላገኝ መመለስ አልፈልግም። አንቺ ልክ ነሽ። እኔ በአንቺ ህይወት ውስጥ ምንም አይገባኝም። ሰዎች ቢከፉሽም ሊጎዱሽ እንኳን ቢፈልጉ ምንም አይገባኝም። እኔ ተራ የትምህርት ቤት ጓደኛሽ ነኝ አይደል? ልክ ነሽ ብሩክ። እባክህን ኃጢአቴን አታብዛው። ሁሉንም ነገር ሰሙ። አትፍረድብኝ። ማን ጥሩ ማን መጥፎ መሆኑን እንኳን መለየት ከበደኝ። አንተንም አስቀየምኩ። ይቅርታ ብሩክ። ለምን ሰዎች ፈርተው እንዲኖሩ ታደርጋለህ? ውጭልኝ! ውጭልኝ! አሁን ማጣሻ ተጨቃስባል። እስከመቼ ሰዎች ፈርተው እንዲኖሩ ታደርጋለህ? አንተ ደግሞ ምን ቤት ነው? ማንነትን የማታውቅ ሰው ትገላግላለህ? በቃ አትጩህ። ከዚህ በላይ አንተም መስማት ሰለቸን። ኧረ አባዬ ንቃ። አንተ ስለ ማንነት ምን ታውቃለህ? ያስተማርካቸው ተማሪዎች የት እንደወደቁ ምን እንደሆነ ነው? አንተ አፍን ዝጋ። ቆይ ከዛሬ 10 ዓመት በፊት ያስተማርከው ብሩክ ጸጋ የሚባል ተማሪ ትዝ ይላል? በተማሪዎች ፊት ደብድበህ ረግጠህ ያባረረው ተማሪ ትዝ ይላል? በአንተ ምክንያት መልካምነት፣ ጥሩነት፣ ኢትዮጵያዊነት የሚሉ ሰዎችን በሙሉ ጠላሁ። ለዛም ነው ምጩን የሚያሳዩ ሰዎችን የምወደው። ይኸውልህ ኢትዮጵያዊነት እኮ አፍ ላይ ስለሆነ ነው የፈረንሳይ ዲክሽነሪ እና የኢሮፒያን ሂስትሪ የሚል መጽሐፍ ሰጠው። ሀገር ወዳድ ብትሆን ኖሮ እንደዛ አትሰጥም። ያ ልጅ አንተ ከሆንክ ያኔም ቢሆን አልተሳሳትኩም ማለት ነው። እኮ ከራስህ ጋር ተግባባህ። ሁሉንም ነገር ለምን ነው በዱላ ለማሳመን የምትሞክረው? የቱ ጋር ነው ያንተ መምህርነት? የእጅህን ውጤት ይኸው እስኪ የልጅን እጮኛ ይኸው ሳሚን ይኸው ከመንግስት መስሪያ ቤት መድኃኒት ያወጣል እየቸረቸረ ይኖራል። እኮ የቱ ጋር አስተማሪነት? ለዚች ሀገር ውድቀት፣ ለልመናው መስፋፋት፣ ለዘተኛ ጋሪነት መስፋፋት፣ ለድንቁርና መስፋፋት አንተና መሰሎቻቸው በጠራችሁት ዓለም ቤተሰብን ተመልከት። ልጅነት
በአንተ ፍቅር ጦ ዘላለም አለመሆን እየማቀች ትኖራለች። ሚስትን ተመልከት። በአንተ ፍራቻ የትና የተረቃት ትኖራለች። ቆይ መምህርነት ማለት ምን ጋር ውጣልኝ አንተ ጋጦጥ አረገው። ጥሩ ኢትዮጵያዊ ያሳደገኝ ኢትዮጵያዊ ልጅ ነው። አንተና መሰሎች ያበላሻችሁት ነገር አስተካክላለሁ ብዬ የትምህርት አሰጣጡን እቀይራለሁ ብዬ ፖሊሲና ፕሮጀክት አዘጋጅቼ እየመጣሁ አንተና መሰሎች እያሉ ያወደምከው ስንት ኢንጂነር ቅጣዎች እኮ ስንት ፕሮፌሰር ስንት ፈላስፋ ስንት ሀገር ወዳድ ሆኖ ታውቃለህ። እባክህን ለውጥ ላታመጣ አትንጨርጨር። አቅሜን አዝሞካ በቃ ና ጋንም ቢሆን በአንድ ጠሪ ይደገፋል። ለውጥ የሚጀምረው ከልጅ ሞት በላይ ምን ያስተምራል? ከሞት በላይ ምን ይምጣል? ቆይ መቼ ነው የምትማረው? መቼ ነው ሰው የምትሆነው? ብሩክ አንተ እንደምታስበው አይነት ሰው አይደለም። እሺ እስከ መቼ ነው በጓደኞቼ ፊት አንገት የምታስደፋ? እስከ መቼ ነው ወና ቤት ታቅፍ? ሰው እኮ ያለ ሰው ባዶ ነው። ሰው እኮ ያለ ፍቅር ባዶ ነው። እስኪ ይቅርታ አስተምረኝና መምህሬው እኔ እዚች ቤት አንድ ቀን ባድር እኔም እንደ ወንድሜ ራሴን አጥፍቼ ነው የምታገኘኝ። እሺ ከምንም በፊት ይቀድማል ፍቅሩ ከመምህሩ ደቀ መዝሙሩ ማፍቀሬ ሆኖይ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ፣ ያንዱ ሐዘን ላንዱ እርካታ የሕይወት ጎዳና በዛበት ፈተና የሕይወት ጎዳና በዛበት ፈተና መናገር አልችልም አልችልም በጣም አርፍጃለሁ መከልከል አልችልም አልችልም መብቴን አጥቻለሁ ሲከፋሽ ከማይግን መሞትን እሻለሁ ፈርመሽባቸዋል የተባሉት ዶክመንቶች እነዚህ ናቸው።
ፀሐይ እመኝ ያንቺንና በገዛ ጥፋቴ ያጣሁትን የልጄን ፎቶግራፍ ቁም ሳጥኔ ውስጥ አስቀምጬ ቤት በገባው ቁጥር ሁሉ ጊዜ አየዋለሁ። አንድም ቀን ሳላዝን ያለፍኩበት ጊዜ ትዝ አይለኝም። ብሩክ እኔና አንተን ድርቅናችን ያመሳስለናል። አንተ ያፈቀርከውን ፍቅር ያስከውን ዓላማ ይዘህ ደረክ። እኔ ደግሞ ስህተቴን እያወቅኩ ደረኩ። ድርቅና እውነት ነበረውና ይሄው ዛሬ ይሄንን ቤተሰብ ሰበሰብክ። ቢረፍድም ባካችሁ ሁላችሁም ይቅርታ አድርጉልኝ። በልባችሁ ውስጥ የተረፈች ቦታ ካለች በሬን ከፍቼ እጠብቃችኋለሁ። ለጥላቻና ለቁጣ ብቻ ነው እንዴ ጥሩ ጉልበት ያለ? ፍቅርንም በጉልበት ተጠቅመህ ይዘህን ሂድ እንጂ። ብሩኬ ይዘው የመጣው ፕሮጀክት ውጤታማ ሆኗል። የሁለት መምህራንና ቤተሰቡን ህይወት ከቀየረ ሀገር ማለት መምህር ማለት ነው። ከዚህ በላይ ምንም ማረጋገጫ የለም። ፕሮጀክት ላይ ያለውን ክፍተት አቶ ዘነበ አንተ አሳይተህ፣ አሁን ግን ተሞልቷል። አመሰግናለሁ። አባ ቢዘገይም ገብተዋል። ከመምህር ሁሉ የላቀ መምህር ደግሞ ፍቅርና ይቅርታን ያስተማረ ነው አይደል? ሰላም ዋላችሁ። ቤተሰቡ እንዲህ ተሰባስቦ ማየት የዘወትር ምኞቴ ነበር። ምን ነው በወገን ላይ እንደዚህ ጨከንክ? ሳይማር ባስተማረ ህብረተሰብ ላይ ሰለጠን። ወገኖች እንደ ቅጠል ሲረግፉ ትንሽ እንኳን አይሰማም። አሁንም ቢሆን የሰው ህይወት ያለው በእኔ እጅ ነው። እሺ ዶክተር ሳሙኤል ከአዲስ አበባ ፖሊስ ኮሚሽን ነበር። አንዴ ለጥያቄ ስለምንፈልግህ እንሂድ። ታዲያ አንተም ብትሆን ያችን ያመጣትን የአውሮፓ ታሪክና የፈረንሳይኛ ቋንቋ መማሪያዋን ወስደህ በምትኩ በጦቢያ ታሪክና በግዕዝ ቋንቋ መጽሐፍ ትቀይራታለህ። በዚህ እንኳን አላልፈህም። የሚወራላቸውን ብቻ ሳይሆን አዲስ ታሪክ የሚፈጥሩ ትውልዶችን እንፈጥራለን። በጣም ጥሩ። በላውን 10 ዙር ውጣ። ከመምህሩ ደቀ መዝሙሩ ከምንም በፊት ይቀድማል ፍቅሩ ከመምህሩ ደቀ